ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዓለም የውልደት መጠን ታይቶ በማይታወቅ ሁኔታ ለምን አሽቆለቆለ? በ14,000 ሰዎች ላይ በተደረገ ጥናት ከአምስቱ መካከል አንዱ የፈለጉትን ያህል ልጆች አለመውለዳቸው ወይም መውለድ እንደማይችሉ ተናግረዋል። ከ3 ሰዓት በፊት ናምራታ ኒጊያን እና ባለቤቷ የ5 ዓመቱ ሴት ልጃቸውን ከተወለደችበት ጊዜ ጀምሮ ሌላ ልጅ የመውለድን ሀሳብ ሲያወጡና ሲያወርዱ ቆይተዋል። ነገር ግን ሁልጊዜ አንድ ጥያቄ ወደ አእምሯቸው ይመላለሳል፤ አቅማችን ይፈቅድ ይሆን? ናምራታ ኑሮዋ ህንድ ሙምባይ ውስጥ ሲሆን በመድኃኒቶች አምራች ኩባንያ ውስጥ ትሰራለች። ባሏ ደግሞ በጎማ ፋብሪካ ውስጥ ነው የሚሰራው። ነገር ግን ባላት ላይ አንድ ልጅ መጨመር በርካታ ተያያዥ ወጪዎችም አሉት። የትምህርት ቤት ክፍያ፣ የትራንስፖርት አገልግሎት፣ የዋና ትምህርት እንዲሁም የሕክምና ወጪ ሲሰላ በጣም ውድ ነው። በእርግጥ ናምራታ ስታድግ ሁኔታዎች በዚህ መልኩ አልነበሩም። በትምህርት ቤት ከመደበኛ ትምህርት ውጭ ምንም ነገር የለም። አሁን ግን ልጄን ዋና ማስተማር ይኖርብኛል። እጇን እንድታፍታታም ወደ ስዕል ትምህርት ቤት መላክ አለብኝ። ከትምህርት ባሻገር ሌላ ምን መስራት እንደምትችል ክህሎቶቿን መፈተሽ ይኖርብኛል። የተባበሩት መንግስታት የስነ ህዝብ ፋውንዴሽን (UNFPA) የተባበሩት መንግስታት የስነ ተዋልዶ መብት ኤጀንሲ ባወጣው አዲስ ሪፖርት መሰረት የናምራታ ሁኔታ የዓለም እውነታ እየሆነ መጥቷል። ኤጀንሲው በመቶ ሚሊዮኖች የሚቆጠሩ ሰዎች የሚፈልጓቸውን ልጆች ቁጥር መውለድ እንደማይችሉ ማስጠንቀቅ፣ ልጅ ለማሳደግ የሚጠይቀው ወጪና ተስማሚ አጋር አለማግኘት በምክንያትነት ጠቅሷል። የተባበሩት መንግስታት የስነ ህዝብ ተቋም በ14 ሀገራት ውስጥ የሚገኙ 14,000 ሰዎችን የመውለድ ፍላጎታቸውን ጠይቋል። ከአምስቱ አንድ የፈለጉትን ልጆች ቁጥር እንዳልወለዱ ወይም ወልዳለሁ ብለው እንደማይጠብቁ ተናግረዋል። በጥናቱ የተካተቱ አገሪቱ ደቡብ ኮሪያ፣ ታይላንድ፣ ጣሊያን፣ ሃንጋሪ፣ ጀርመን፣ ስዊድን፣ ብራዚል፣ ሜክሲኮ፣ አሜሪካ፣ ህንድ፣ ኢንዶኔዥያ፣ ሞሮኮ፣ ደቡብ አፍሪካ፣ ናይጄሪያ። በምጣኔ ሀብቱም ረገድ ሀገሪቱ ዝቅተኛ፣ መካከለኛ እና ከፍተኛ ገቢ ያላቸው ሲሆኑ በውልደት መጠንም ዝቅተኛ እና ከፍተኛ የውልደት መጠን የሚታይባቸው ናቸው። ዩኤንኤፍፒኤ ወጣትና የመውለጃ ጊዜያቸው ያለፈ ግለሰቦች በዚህ ጥናቱን አካቷል። የተቋሙ ኃላፊ የሆኑት ዶክተር ናታሊ ካህንም በዓለም ከዚህ በፊት ታይቶ በማይታወቅ መልኩ የወሊድ መጠን ማሽቆልቆል ጀምሯል ብለዋል። ጥናቱ ላይ የተሳተፉት አብዛኞቹ ሰዎች ሁለት ወይም ከዚያ በላይ ልጆች ይፈልጋሉ። የመውለድ መጠን በከፍተኛ ደረጃ እየቀነሰ የመጣበት ምክንያት ብዙዎች የሚፈልጉት ቤተሰብ መፍጠር እንደማይችሉ ስለሚሰማቸው ነው። ይህ ደግሞ ትክክለኛው ቀውስ ነው ብለዋል። በአውሮፓ የመውለድ ፍላጎት ያጠኑና የፊንላንድ መንግስት በስነ ህዝብ ፖሊሲ ላይ የሚያማክሩት አና ሮቴከርች ይህንን ቀውስ ብሎ መጥራት ተገቢ ነው ብዬ አስባለሁ ይላሉ። በአጠቃላይ የመውለድ ፍላጎት ከመጨመር ይልቅ እየቀነሱ ናቸው ትላለች። ይህንን በአውሮፓ ለረዥም ጊዜ ማጥናቷን ገልጻ በዓለም አቀፍ ደረጃ የማየት ፍላጎት አላት። ከ50 በላይ ሰዎች 31 በመቶ ከሚፈልጉት የልጆች ብዛት ያነሰ መውለዳቸው መናገራቸው አስገርሟታል። በሁሉም ሀገሮች 39 በመቶ የሚሆኑ ሰዎች የገንዘብ ውስንነት ልጆች እንዳይወልዱ እንዳደረጋቸው ተናግረዋል። ከፍተኛው ምላሽ በኮሪያ 58 በመቶ ሲሆን ዝቅተኛው ደግሞ በስዊድን 19 በመቶ ነው። በድምሩ 12 በመቶ ሰዎች በመሃንነት ወይም ለመፀነስ መቸገር ምክንያት የሚፈልጓቸው ልጆች ቁጥር አለመውለዳቸው ተናግረዋል። ነገር ግን ይህ ቁጥር በታይላንድ 19 በመቶ፣ በአሜሪካ 16 በመቶ፣ ደቡብ አፍሪካ 15 በመቶ፣ ናይጄሪያ 14 በመቶ እና ህንድ 13 በመቶ ሲሆን ከፍ ያለም ነበረ። በሆንግ ኮንግ የሳይንስና ቴክኖሎጂ ዩኒቨርሲቲ የስነ ህዝብ አወቃቀር ተመራማሪ ፕሮፌሰር ስቱዋርት ጌትል ባስተን የተባበሩት መንግስታት በዝቅተኛ የወሊድ ምጣኔ ጉዳይ ላይ የተሟላ ምርምር ሲያደርግ ይህ የመጀመሪያው ነው። እስከ ቅርብ ጊዜ ድረስ ኤጀንሲው ጥናት ያደረገ የነበረው ከሚፈልጉት በላይ ልጆች ባሏቸው ሴቶች እና ያልተሟላ የእርግዝና መከላከያ ፍላጎት ላይ ነበር። አሁን
ኤኤፍፒኤ ለዝቅተኛ የወለድ ምጣኔ ምላሽ ጥንቃቄ እንዲያደርግ አሳስቧል። ከ40 ዓመታት በፊት ቻይና፣ ኮሪያ፣ ጃፓን፣ ታይላንድ እና ቱርክ የህዝብ ብዛታችን በጣም ከፍተኛ ነው ብለው ይጨነቁ ነበር። እንደ አውሮፓውያኑ በ2015 የመውለድ መጠን መጨመር ፈልጎ ፕሮፌሰሩ ጌተል ባስተን እነዚህ ሀገራት ማንኛውም አይነት ያልተጠና ፖሊሲ እንዳያወጡ በተቻለ መጠን መምከር እንፈልጋለን ብለዋል። ዝቅተኛ የወለድ መጠን ከፍተኛ በዕድሜ የገፉ ሰዎች ቁጥር፣ የህዝብ ቁጥር መቀነስ፣ ብሔርተኝነት ለመተግበሪያነት ስበብ ሲሆን፣ ጸረ ስደተኛ ፖሊሲዎች እና የስርዓተ ጾታ ወግ አጥባቂ ፖሊሲዎች ለመተግበር እንደ ስበብ ሲጠቀሙ ያየን ነው ብለዋል። የመንግስታት ድርጅት ተቋም ከገንዘብ እጥረት ይልቅ ለልጆች ቁጥር መቀነስ የበለጠ ትልቅ እንቅፋት ሆኖ ያገኘው የጊዜ አለመኖር ነው። በሙምባይ ለምትኖረው ናምራታም እውነትነት አለው። በቀን ቢያንስ ለ3 ሰዓታት ወደ ቢሮዋ በመጓዝ ታሳልፋለች። ቤት ስትደርስም በድካም ትዝላለች። ነገር ግን ከልጇ ጋር ጊዜ ማሳለፍ ትፈልጋለች። ቤተሰቧ ብዙ እንቅልፍም አይተኛም። ከስራ ቀናት በኋላ እናት በመሆኔ ከልጄ ጋር በቂ ጊዜ ስለማሳልፍ የጥፋተኝነት ስሜት ይሰማኛል ትላለች። ስለዚህ አንድ ልጅ ብቻ በቂ ነው የሚለው ላይ እናተኩራለን። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ለካፒታል ወጪዎች የሚመደበው በጀት ድርሻ በ5 ዓመታት ውስጥ በ11 በመቶ መቀነስ። በአጠቃላይ ፌዴራል መንግስት በጀት ድርሻ ለካፒታል ወጪ የሚመደበው ገንዘብ ከ2014 ዓ.ም ጀምሮ ባሉት ተከታታይ 5 ዓመታት ውስጥ በ11 በመቶ ቀነሰ። ባለፉት 3 ዓመታት መንግስት የትኩረት አቅጣጫ ከአዳዲስ ፕሮጀክቶች ይልቅ በመካሄድ ላይ ያሉ ነባር ፕሮጀክቶች እንዲጠናቀቁ ማድረግ ላይ ነበረ። የካፒታል በጀት የፌዴራል መንግስት በጤና፣ በትምህርት፣ በመንገድ እና በሌሎች ዘርፎች የሚያከናውናቸውን የመሰረተ ልማት ዝርጋታዎች ወጪ ለመሸፈን የሚውል ነው። የፌዴራል መንግስት ለ2018 በጀት ዓመት ከመደበው 1.93 ትሪሊዮን ብር አጠቃላይ ዓመታዊ በጀት ውስጥ ለካፒታል ወጪ የተመደበው 415.2 ቢሊዮን ብር ነው። ይህም ከአጠቃላይ በጀቱ በመቶኛ 21.6 ድርሻ አለው። ይህም የበጀት ድርሻ የተጠቀሰው ቢቢሲ የተመለከተውና ዛሬ ሰኔ 3 2017 ዓ.ም ለሕዝብ ተወካዮች ምክር ቤት የቀረበው የበጀት ሰነድ ላይ ነው። ከአጠቃላይ በጀቱ ከፍተኛውን ድርሻ የሚይዘው ለመደበኛ ወጪዎች የተመደበው በጀት ሲሆን ከአጠቃላይ በጀቱም 61.4 በመቶ ይሸፍናል። ለክልሎች ድጋፍ የተመደበው ከመደበኛ ካፒታል ወጪዎች ቀጥሎ ሶስተኛው ድርሻ ይይዛል። ከአንድ ወር በኋላ ለሚጀምረው በጀት ዓመት ከተመደበው 1.93 ትሪሊዮን ብር መካከል 416.8 ቢሊዮን ብር የበጀት ጉድለት ይታያል። በገንዘብ ሚኒስቴር የተዘጋጀው የበጀት መግለጫ የ2018 በጀት የተገደበ የበጀት ጉድለት እንዲኖር ተደርጎ የተዘጋጀ መሆኑንም ተጠቁሟል። ይህ የበጀት ጉድለት ለመጪው ዓመት ከተያዘው የካፒታል ወጪ ጋር ተስተካካይ ነው። ለመጪው በጀት ዓመት ከተመደበው የካፒታል በጀት ውስጥ 343 ቢሊዮን የሚሆነው ለመሸፈን የታሰበው ከትሬዥሪ እና ከመስሪያ ቤቶች የውስጥ ገቢ ነው። በተጨማሪም 46 ቢሊዮን ብር ከፕሮጀክቱ ጋር እርዳታ እንዲሁም 27 ቢሊዮን ብር ከፕሮጀክቱ ብድር ለመሸፈን ታቅዷል። የበጀት መግለጫው ለካፒታል የሚመደበው በጀት በዋነኛነት የተጀመሩ ፕሮጀክቶችን ለማስፈጸም ብቻ እንዲሆን ግምት ውስጥ ገብቷል ሲል አዳዲስ ፕሮጀክት እንደማይኖሩ ፍንጭ ሰጥቷል። መግለጫው ለዚህ ምክንያትነት የተጠቀሰው የልማት ትብብር መቀዛቀዝ ለካፒታል ፕሮጀክቶች ማስፈጸሚያ በሚመደበው በጀት ላይ ጫና ማሳደራቸው ነው። መግለጫው የልማት ትብብር መቀዛቀዝ በአንዳንድ የመንግስት አገልግሎቶች ላይ ጫና እንዲፈጠር በማድረጉ ጫናው ወደ መንግስት በጀት እየመጣ ይገኛል ይላል። ለዚህ በምሳሌነት ያነሳውም በጤናው ዘርፍ የልማት አጋሮች ድጋፍ መቀነስ በጤና አገልግሎት ላይ ከፍተኛ ክፍተት እንዲፈጠር ማድረጉን፣ ይህንን ተከትሎም የነፍስ አድን የጤና ቁሳቁሶች መድኃኒትን ጨምሮ የገዢ ወጪ በተወሰነ ደረጃ በመንግስት በጀት ታክቶ እንዲያዝ ተደርጓል። ከጠቅላይ የካፒታል ወጪ ውስጥ 74.5 በመቶ የሚሆነው የተመደበው ትኩረት ለተሰጣቸው የስራ ዘርፎች ነው። ከፍተኛውን ድርሻ የሚይዘው ለዋናና ለአገናኝ መንገዶች ግንባታ እንዲሁም ነባሮችን ለማጠናከርና ለማሻሻል የተመደበው 93.6 ቢሊዮን ብር ነው። ለከፍተኛ ትምህርት ተቋማት ነባር ፕሮጀክቶች ማስፈጸሚያ ጨምሮ ለአጠቃላይ ትምህርት ጥራት ማሻሻያ
ፓኬጅ 44.5 ቢሊዮን ብር ተመድቧል። የመስኖ ልማት ለማስፋፋት 18.3 ቢሊዮን ብር ተደግፎ መቅረቡንም የበጀት መግለጫው ላይ ሰፍሯል። መንግስት አዳዲስ ፕሮጀክቶችን ያልተጀመሩትን እየታየ ያለው የልማት ትብብር መቀዛቀዝ አዝማሚያ ነው ቢልም ከ2016 በጀት ዓመት ጀምሮ ለአዳዲስ ፕሮጀክቶች በጀት አልተያዘም። የ2016 ዓመት በጀት ላይ በሕዝብ ተወካዮች ምክር ቤት ውይይት በተደረገበት ወቅት ለአዳዲስ የካፒታል ፕሮጀክቶች ግንባታ በጀት አለመያዝ በአባላት ጥያቄ ተነስቶበት ነበር። መንግስት በወቅቱ የ2016 የትኩረት አቅጣጫ በመካሄድ ላይ ላሉ ነባር ፕሮጀክቶች እንዲጠናቀቁ ማድረግና በግጭቱ ምክንያት የወደሙ መሰረተ ልማቶችን አገልግሎት ወደ ቀድሞ ይዞታቸው መመለስ መሆኑንም አስታውቆ ነበር። የ2016 በጀት የትግራይ ጦርነት ያስቆመው የፕሪቶሪያ የግጭት ማቆም ስምምነት ከተፈረመ በኋላ የጸደቀው የመጀመሪያው በጀት ነው። በቀጣይ በጸደቀው 2017 ዓ.ም ተመሳሳይ ለአዲስ ፕሮጀክቶች ማስፈጸሚያ በጀት አልተመደበም ነበር። የመንግስት ትኩረትም ተመሳሳይ ነበር። ለአዲስ ፕሮጀክቶች የሚመደበው ገንዘብ ከቆመ 3 ዓመት ቢሆንም ከ2014 ዓ.ም ጀምሮ ባሉት ተከታታይ ዓመታት የካፒታል ወጪ በሂደት እየቀነሰ ነው የመጣው። የ2014 የካፒታል ወጪ ከአጠቃላይ የፌዴራል መንግስት በጀት አንጻር የነበረው ድርሻ 32.67 በመቶ ነበረ። በበጀት ዓመቱም ተመድቦ ከነበረው ጠቅላላ በጀት 561.6 ቢሊዮን ብር ውስጥ 183.5 ቢሊዮን የሚሆነው የተመደበው ለካፒታል ወጪ ነበር። በቀጣይ 2015 በጀት ዓመት የካፒታል ወጪ ከጠቅላላ የመንግስት በጀት ያለው ድርሻ ወደ 28 በመቶ ዝቅ ብሏል። በጊዜውም የመንግስት ጠቅላላ ወጪ 786.61 ብር ሲሆን ከዚህ ውስጥ የካፒታል ወጪ ድርሻ 218.11 ቢሊዮን ብር ነው። ለ2016 ዓ.ም የተመደበው 801.5 ቢሊዮን ብር ጠቅላላ በጀት ውስጥ 203.44 የሚሆነው ለካፒታል ወጪ የተደለደለ ነበር። ይህ ገንዘብ ከጠቅላላው በጀት ያለው ድርሻ 25 በመቶ ነው። የካፒታል ወጪ የተጠናቀቀው ባለው 2017 በጀት ዓመት ድርሻ ወደ 22.72 በመቶ አሽቆልቁሏል። በበጀት ዓመቱም ከተደለደለው 1.554 ትሪሊዮን ጠቅላላ በጀት ውስጥ ለካፒታል ወጪ የተመደበው 353.2 ቢሊዮን ብር ነው። ለመጪው የበጀት ዓመትም የተመደበው የካፒታል በጀት እንደ ባለፉት ዓመታት ሁሉ ቅናሽ አሳይቷል። ከ1.93 ትሪሊዮን ብር ጠቅላላ በጀት ውስጥ የካፒታል በጀት ድርሻ 415.2 ወይም 21.6 በመቶ ነው። ይህ የካፒታል ወጪ ድርሻ ማነስ በሕዝብ ተወካዮች ምክር ቤት ስብሰባ ላይ በአባላት ጥያቄ ቀርቦበታል። ዶክተር ከፋና ኤፉ የተባሉ የምክር ቤት አባል ህብረተሰቡ ትልቁን ጥቅም የሚያገኘው ለካፒታል ወጪ ከሚመደበው የፕሮጀክት በጀት ነው፣ ይህ ገንዘብ በጣም አላነሰም ወይ ሲሉም ጠይቀዋል። የአማራ ብሔራዊ ንቅናቄ አብን ተወካዮች ዶክተር ደሳሌ ጫኔ በበኩላቸው መንግስት የተጀመሩ ፕሮጀክቶችን በማጠናቀቅ ስም አዳዲስ ፕሮጀክቶችን መተግበር የሚያቆመው መቼ ነው የሚል ጥያቄም አቅርበዋል። ለተጀመሩ ፕሮጀክቶች ማስጨረሻ ተብሎ የሚመደበው በጀትም በቂ አይደለም ሲሉም አክለዋል። የገንዘብ ሚኒስትሩ አቶ አህመድ ሼድ ከምክር ቤቱ አባላት ለተነሱላቸው ጥያቄ ምላሽና ማብራሪያ ሰጥተዋል። ሚኒስትሩ በምላሻቸውም በጣም ብዙ ሀብት ይፈልጋል፣ ከዚህ በላይ ቢመደብ ጥሩ ነበር፣ ነገር ግን የፋሲካል በጀት አቋማችን የሚፈቅደው ይህን ያህል ከፍተኛውን ነው የያዝነው ብለዋል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።